بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم ባለፈው ፕሮግራም ስለ ቂሶስ አስፈላጊነትና ስለ ቀሰሱል አንቢያ አላማ ጥቅም በቁርአን ውስጥ ደግሞ የተገለጸውን አገላለጽ ለማየት ተሞክሯል። በቀጣይ ደግሞ የአንቢያዎች ታሪክ የሰዎቹ ታሪክ ብቻ አይደለም እና በዙሪያቸው ያለው ከውን በዙሪያቸው ያለው ተፈጥሮ እነዚህን ሁሉ ማየት የግድ አስፈላጊ ይሆናል ማለት ነው። ምናልባት ስለ አንቢያዎች በሚወራበት ጊዜ ካሁን በፊት የተወሩት የአንቢያዎች ታሪክ በሌሎች መጽሐፍቶች በሌሎች ኪታቦች በሌሎች እምነቶች የተነገሩት የአንቢያዎች ታሪክ የተዛባ ነበር። አይሁዶችን በመናይበት ጊዜ አንቢያዎች ላይ የማይጣፉ ወንጀሎችን ስድቦችን ያካተቱ ነገሮችን እናያለን። ነብይ ወንጀል ሲሰራ፣ ነብይ ሲጠጣ፣ ነብይ ዚና ሲሰራ፣ ነብይ ለሴት ብሎ ሰውን ሲያስገድል የምናይበት ታሪክ ነው መጽሐፍቶቻቸው ውስጥ የምናገኘው። ይሄ ደግሞ ለነብያቶች ከሚሰጠው ክብር የወደቀና ያነሰ ነው። ከዚህ በተቃራኒው ደግሞ ወደ ነሷራዎች በምንመጣበት ጊዜ ነብይ የአላህ ልጅ ተደርጎ የተሞገሰበት የተወደሰበት ይሄን ታሪክ እናያለንና ቁርአን ስለ ነብያቶች ታሪክ በሚነግርብን ጊዜ የነብያቶችን ትክክለኛ ክብር ሰጥቶ የሚነግረን ነውና ስለዚህ የቁርአን ቀሰሱል አንቢያ ወይም የአንቢያዎች ታሪክ የሚነግረን ሐቅ ነው ማለት ነው። ስለዚህ ታማኝ ነው። ከሌሎች ታሪክ ከሚያወሩ የተለያዩ መዛግብቶች ታማኝና እውነተኛውን ነገር የሚናገር ነው። ነብይን ሲወቅስ፣ ነብይን ሲያርም፣ ነብይን የተሳሳተውን ሲያስተካክልለት የምናይበት ነው ቁርአን ማለት ነውና እነዚህ አንቢያዎችን ነው እንግዲህ ከሌሎች በዙሪያቸው ካሉ ህይወት ጋር እንዴት ይኖሩ እንደነበረ የሚያሳየን ማለት ነው። እንዲህ ወደ ዛሬው ሐለቃችን በምንመጣበት ጊዜ ደግሞ የመጀመሪያው አባታችን አደም ከመፈጠራቸው በፊት አላህ Subhanahu Wa Ta'ala ከሳቸው በፊት ብዙ ፍጥረታትን ፈጥሯል። ያው በመጀመሪያ ፍጥረታት ከመፍጠሩ በፊት አላህ Subhanahu Wa Ta'ala ብቻውን ነበረ። አላህ ብቻውን ነበር፣ ማንም ሳይኖር። አርሹ በውሃ ላይ ነበረ። እንዲሁ ደግሞ ያው አርሽን ከውሃው ላይ ሆኖ አርሽ ከውሃ ላይ እንዲሆን አድርጎ ፈጥሮታል አላህ Subhanahu Wa Ta'ala። ከዚያም ደግሞ ቀለምን ፈጥሯል። እንዲሁ ቀለም ደግሞ ለውሐል መህፉዝ ወይም ደግሞ የሚጻፍበትን መዛግብት የተጻፈበትን መዛግብት አብሮ ፈጥሯቸዋል ማለት ነው አላህ Subhanahu Wa Ta'ala። እንዲህ በተለያዩ የረሱል ሐዲሶች እነዚህ ነገሮች የተገለጹ ሲሆን አንዳንዶቹ አርሽን ያስቀደሙ ሲሆኑ ሌሎቹ ደግሞ ቀለም ቅድሚያ ተፈጥሯል የሚሉ ቢኖሩም ነገር ግን አላህ Subhanahu Wa Ta'ala በዚህ በአዱንያ ካሉት ከሰው ህይወት ጋር ከሚገናኙት ነገሮች ቀለምን የመጀመሪያ ፍጡር አድርጎ ሲፈጥር ከሱ ደግሞ ከሰው ጋር የማይገናኙትንና ግዙፍ ከሆነው አካል ደግሞ አርሽን አስቀድሞ የፈጠረው መሆኑን ብዙዎች ይስማማሉ። አርሽ የመጀመሪያ የአላህ ተፈጥሮ ነው። ቀጥሎ ደግሞ ቀለም የአላህ የመጀመሪያ ተፈጥሮ ነው ማለት ነው። እና አላህ Subhanahu Wa Ta'ala ከፈጠራቸው ፍጥሮች እጅግ በጣም ግዙፉ አርሽ ነው። እንግዲህ ይሄንን ግዝፈቱን አላህ Subhanahu Wa Ta'ala በተለያየ ቦታ በረሱሉ አለይሂ ሰላቱ ወሰለም ቃል ነግሮናል። ስለ አርሽ አላህ ሲነግረን ሶስት ትልልቅ ባህሪያቶችን ነግሮናል አላህ Subhanahu Wa Ta'ala። ረቡል አርሽል ከሪም በማለት ክብር ያለውና የተከበረ መሆኑን ገልጾልናል አርሽ። እንዲሁ ደግሞ አዚም ብሎም ገልጾልናል አላህ Subhanahu Wa Ta'ala። ረቡል አርሽል አዚም ነውና አርሽን በአዚም ወስፎት ማለት በዚህ ባህሪ ገልጾታል አላህ Subhanahu Wa Ta'ala። እውነት ነው። እንደገና ደግሞ ረሱሉ አለይሂ ሰላቱ ወሰለም ወዚነተ አርሺሂ እያሉ ዚክር እንድናደርግ አዘውናል እና አርሽ ደግሞ እጅግ በጣም ውብ የሆነ ነገር መሆኑን በዚህ በረሱል አገላለጽ እናያለን ማለት ነው። አርሽ ውብ ነው። አርሽ የተከበረ ነው። አርሽ ደግሞ በጣም ግዙፍ ነው፣ አዚም ነው ማለት ነው እና በዚህ ነው የተገለጸው በአላህ Subhanahu Wa Ta'ala ማለት ነው። ይሄ እውነት ነው። የአርሽ ታላቅነትን ነብዩ አለይሂ ሰላቱ ወሰለም ሲገልጹልን የተነሱት ከመሬት ነው።
እንትን የአርሽን ታላቅነትና ግዙፍነት ሲገልጹ ሰባቱ መሬቶች በአንድ ላይ ሆነው ከመጀመሪያው ሰማይ ላይ በሚቀመጡበት ጊዜ ልክ ምድረ በዳ ላይ እንደተጣለች አንዲት ቀለበት ነው የሚታዩት። የመጀመሪያው ሰማይ ከሁለተኛው ላይ፣ የሁለተኛው ሰማይ ከሶስተኛው ላይ፣ የሶስተኛው ከአራተኛው፣ የአራተኛው ከአምስተኛው፣ አምስተኛው ከስድስተኛው፣ ስድስተኛው ከሰባተኛው ላይም እንደዚሁ በሚታዩበት ጊዜ ከነዚህ አንጻር በሚታዩበት ጊዜ ልክ በረሃ ሜዳ ላይ እንደተጣለች አንዲት ቀለበት ናቸው ብለው ገልጸውልናል። እንግዲህ የሰባተኛው ሰማይ ከስድስተኛው ሰማይ አንጻር ያለውን ግዝፈት፣ ስድስተኛው ከአምስተኛው አንጻር፣ አምስተኛው ከአራተኛው፣ አራተኛው ከሶስተኛው፣ ሶስተኛው ከሁለተኛው፣ ሁለተኛው ከሶስተኛው ጋር ያለውን የስፋት መጠንና እንዲሁ ደግሞ ግዝፈት ገልጸውልናል ረሱል አለይሂ ሰላም። እንዲህ መሬት ደግሞ ከአንደኛው ሰማይ ላይ ያላትን ይዞታ ማለት ግዝፈቷን በሐለቃ ወይም በቀለበት ሜዳ ላይ እንደተጣለ ቀለበት እንደምትታየዋ እንደዛ ነው የሚታየው ብለው ከገለጹልን በኋላ ሰባቱ ሰማይ ደግሞ በውስጡ ካለው ጋር ከኩርሲ አንጻር በሚታይበት ጊዜ ኩርሲ ከሚባለው የአላህ ፍጡር አንጻር በሚታይበት ጊዜ ልክ አሁንም ልክ በረሃ ሜዳ ላይ እንደተጣለች ቀለበት ነው የሚታየው። እንግዲህ ኩርሲ ማለት ደግሞ የአላህ ሱብሓነሁ ወተዓላ የእግር መቀመጫ ቦታ ነው ብለውናል ረሱል አለይሂ ሰላም። አርሽ ደግሞ ከዚህ አንጻር ሲታይ እጅግ በጣም ግዙፍ ነው። የአርሽ ግዝፈት ደግሞ ከመግለጽ በላይ ነው ማለት ነው። ስለዚህ አርሽ የሚባለው ነገር እጅግ በጣም ግዙፍ መሆኑን በዚህም መልኩ አሳይተውናል ረሱል አለይሂ ሰላም። በሌላ መልኩ ደግሞ አርሽ አዕሚድ አለው፣ ምሰሶዎች አሉት። ብቻውን አይደለም የቆመው፣ ምሰሶዎች አሉት። አላህ ሱብሓነሁ ወተዓላ ምሰሶዎች አድርጎ እንዲሁ ደግሞ የእሱን የተሸከሙ ደግሞ መላእክቶች አድርገዋል ይሉናል ረሱል አለይሂ ሰላም። እሱን የተሸከሙት መላእክቶች እግሩ ከታችኛው የመሬት ክፍል ሆኖ አርሽን የተሸከመው መላእክት አንዱ ሲገለጽ ይሉናል ረሱል አለይሂ ሰላም ከጆሮና በትካሻው በጆሮ ጫፍና በትካሻው መሃል ያለው ርቀት 700 ዓመት የሚያስኬድ ነው ብለውናል ረሱል አለይሂ ሰላም። እንግዲህ የዚህ የመላእክት ግዝፈት በምናይበት ጊዜ አርሽን የተሸከመው መላእክት ግዝፈቱን ስናይ የአርሽን ታላቅነት አንድ አይደለም፣ መላእክቶቹ በርካታ ናቸው። 8 መላእክቶች ተሸክመው የምናይበት ነው ያለውና ስለዚህ የአርሽን ታላቅነት ያሳየናል ማለት ነው። እንግዲህ ይሄ ፍጡር አላህ የፈጠረው ፍጡር ይሄን ያክል ትልቅ ከሆነና ውስጡ ከያዛቸው ደግሞ መሬት፣ ሰማይ፣ ኩርሲ አንጻር በጣም ግዙፍ፣ ይሄ ደግሞ የአርሽ ግዝፈቱ ደግሞ የማይለካ ሆኖ ሲገኝ እነዚህን ሁሉ የፈጠረው አላህ ሱብሓነሁ ወተዓላ ደግሞ እጅግ ግዙፍና ታላቅ መሆኑን የሚያስመሰክር ነው ማለት ነው። ሐቂቃ እንግዲህ ከውኑን በማየት የአላህን ታላቅነት የምንመሰክርበት ይሆናል ማለት ነው። እና ከአርሽ ቀጥሎ ደግሞ ቀለምን የጻፈው አላህ ሱብሓነሁ ወተዓላ ቀለምን ፈጠረና የሆነውን የሚሆነውን ጻፈ አለው አላህ ሱብሓነሁ ወተዓላ። እንግዲህ አላህ ሱብሓነሁ ወተዓላ ባዘዘው መሰረት ደግሞ እንግዲህ የሚሆነውንም ሁሉ የነበረውንም ሁሉ ጻፈ ማለት ነው። ይሄ የተጻፈበት ቦታ እንዲሁ ለውሐል መሕፉዝ ይባላል። ይሄ የአላህ ሱብሓነሁ ወተዓላ ፍላጎት ወይም ፕላን፣ የአላህ ሱብሓነሁ ወተዓላ እውቀት፣ ፕላን፣ ልኬት ወይም ቀደር የምንለውና ቀዷ የሚፈጸምበት ሁሉን ያካተተ እነዚህ 4 ነገሮችን ያካተተ ነው። እንግዲህ ለውሐል መሕፉዝ ላይ የተጻፈው ነገር ማለት ነው። የአላህ ዒልም እውቀት፣ የአላህ ፍላጎትና የአላህ ቀደር ወይም ደግሞ ልኬት፣ ከዛ በኋላ ደግሞ ቀዷ ወይም አፈጻጸም ወይም ፍጻሜውን ያካተተ ነው ማለት ነው። ስለዚህ ከሱ ከተጻፈ በኋላ ያሉትንም ሲጻፍም የነበሩትን ነገሮች አካቶ የያዘ ዶክሜንት ነው፣ መዛግብት ነው ማለት ነው። ይሄ ለውሐል መሕፉዝ የሚባለው የእያንዳንዱን ከኋላ የተፈጠሩትን ታሪኮች ሁሉ ጠቅልሎ የያዘ ነው ማለት ነው። እና ትልቅ ፍጡር ነው ሐቂቃ። ይሄም መጀመሪያ ከተፈጠሩትና አላህ ሱብሓነሁ ወተዓላ በእጁ ፈጥሯቸዋል ከሚባሉት 4 ነገሮች አንዱ ነው፣ ከአርሽ በተጨማሪ ማለት ነው። እንግዲህ እነዚህን ከፈጠረ በኋላ አላህ ሱብሓነሁ ወተዓላ ከብዙ ሺህ ዓመታት በኋላ ሰማይና ምድርን ደግሞ ፈጥሯል። ሰማይና ምድርም እንደዚሁ ያው ብዙ ታሪክ ያላቸው